ዛሬ በመላው ኢትዮጵያ ዘንድ ከፍተኛ መነጋገሪያ የሆነውንና የብዙዎችን ሕይወት የቀየረውን የፊንቴክ መኪና አስመጪነት ቅሌትና ተያያዥ የታዋቂ ሰዎችን እስር በዝርዝር እንመለከታለን። የታመኑትን አርቲስቶች፣ የተወደዱትን ጋዜጠኞችና በሚሊዮን የሚቆጠሩ ተከታይ ያላቸው የሶሻል ሚዲያ ተጽዕኖ ፈጣሪዎች ዛሬ በፖሊስ ቁጥጥር ስር ውለው በምርመራ ላይ ይገኛሉ። ለመሆኑ እነዚህ ሰዎች በምን ወንጀል ተጠረጠሩ? ሕጉስ ምን ይላል? ተጎጂዎች ምን እያሉ ነው? እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ታሪኩ የሚጀምረው ፊንቴክ በተሰኘው ድርጅት ነው። ድርጅቱ በቀላል ክፍያና በአጭር ጊዜ ውስጥ ዘመናዊ መኪኖችን እናስረክባለን የሚል ማራኪ የንግድ ማስታወቂያ ይዞ ብቅ አለ። በኢኮኖሚው ጫና ምክንያት መኪና መግዛት ህልም በሆነበት በዚህ ወቅት የፊንቴክ ጥሪ ለብዙዎች እንደ ትልቅ አጋጣሚ ታየ። ነገር ግን ድርጅቱ ለዚህ ስራው የተጠቀመው ትልቁ ስልት የታዋቂ ሰዎችን ዝና ነበር። አንጋፋው አርቲስት ሰራዊት ፍቅሬ፣ ተወዳጁ ይገረም ደጀኔ፣ ጋዜጠኛ ዳንኤል ተገኝ፣ የቲክቶክ ኮከብ መንሱር ጀማል እና ሌሎችም። እነዚህ ሰዎች በየሚዲያው ብቅ እያሉ ፊንቴክ ታማኝ ነው፣ እኛም አይተነዋል፣ ውሉን ተፈራርመናል እያሉ ሲመሰክሩ ተራው ህዝብ የህይወት ቁጠባውን ይዞ ወደ ድርጅቱ መሮጥ ጀመረ። ከዛም ጊዜያት አለፉ፣ መኪናዎች ግን አልመጡም። ቃል የተገባላቸው ቀን አልፎ ሌላ ቀጠሮ ተሰጠ። በመጨረሻም የድርጅቱ አመራሮች የውሃ ሽታ ሲሆኑ ተጎጂዎች እየተጭበረበሩ መሆኑን ተረዱ። ማክሰኞ ዕለት በፍትህ ሚኒስቴር ደጃፍ የታየው ትልቅ ትዕይንት ልብ የሚነካ ነበር። 950 ሺህ ብር ቅድመ ክፍያ ከፍዬ ዛሬ ሜዳ ላይ ቀርቻለሁ የሚሉ እናቶችና ወጣቶች እንዲሁም አዛውንቶች በቁጭት ድምጻቸውን አሰሙ። ጩኸታቸው አንድ ነበር። የድርጅቱን ባለቤቶች ብቻ ሳይሆን እኛን አሳምነው ገንዘባችንን ያስበሉንን አምባሳደር አርቲስቶችን ሕግ ይጠይቅልን የሚል ነበር። የተጎጂዎች ጩኸት የአቃቢ ሕግና የፌዴራል ፖሊስን ትኩረት ስቧል። ረቡዕ ከሰዓት በኋላ በፌዴራል ፖሊስ ምርመራ ቢሮ ሜክሲኮ አካባቢ ጥሪ ተደረገላቸው። መጀመሪያ አብርሃም ግዛው እና መንሱር ጀማል ገቡ። ቀጥሎም አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝ እና ወንድም ካሊድ በቢሮው ተገኙ። የስራ ሰዓት ሲጠናቀቅ ግን ወደ ቤታቸው አልተመለሱም። ፖሊስ ለምርመራ እንደሚፈልጋቸውና በቁጥጥር ስር መዋላቸውን አሳወቀ። ቤተሰቦቻቸው ቀለብ ብቻ አቀብለው በጭንቀት እንዲመላለሱ ተገደዱ። ታዲያ ለዚህም ጉዳይ ዋነኛው ርዕስ አርቲስቶቹ ተጠያቂ ናቸው የሚለው የህግ ትንታኔ ነው። ብዙዎች የሚጠይቁት ጥያቄ አለ። እነሱ ተቀጥረው ማስታወቂያ ሰሩ እንጂ ምን አደረጉ የሚል። ነገር ግን የኢትዮጵያ ህግ በዚህ ላይ ጥብቅ ነው። የማስታወቂያ አዋጅ ቁጥር 759/2004 ማንኛውም ማስታወቂያ ሰሪ የድርጅቱን ህጋዊነትና መረጃዎቹ ትክክል መሆናቸውን የማጣራት ኃላፊነት አለበት ይላል። አላወቅኩኝም ማለት በህግ ፊት ተቀባይነት የለውም። የጋራ ተጠያቂነት በአንቀጽ 30 መሰረት ማጭበርበር ሲከሰት አሰሪው፣ አርቲስቶቹና ሚዲያው በጋራ ተጠያቂ ሊሆኑ ይችላሉ። የሲቪል ካሳን በተመለከተ ደግሞ ተጎጂዎች የከፈልኩት የእነሱን ዝና አምኜ ነው በሚል ከደረሰባቸው ኪሳራ ላይ አርቲስቶቹን ካሳ እንዲከፍሉ የመጠየቅ ሙሉ መብት አላቸው። እንዲሁም የትናንት የፍርድ ቤት ውሏቸውን ስንመለከት በትናንት ዕለት አርቲስት ሰራዊት ፍቅሬን ጨምሮ 7ቱም ተጠርጣሪዎች ለ2 ጊዜ ፍርድ ቤት ቀርበዋል። ፖሊስም ምርመራው ሰፊ እንደሆነና ገና ብዙ ማጣራት ያለባቸው ጉዳዮች እንዳሉ ገልጿል። የፖሊስ ጥያቄን በተመለከተ 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ለፍርድ ቤት የጠየቀ ሲሆን የፍርድ ቤቱ ውሳኔ የ12 ቀን ተጨማሪ ጊዜ ፈቅዷል። በዚህም መሰረት እስከ መጋቢት 30 ቀን 2018 ድረስ በቁጥጥር ስር ሆነው ምርመራውን ይቀጥላሉ ማለት ነው። ይህ ውሳኔ የታዋቂ ሰዎችን ደጋፊዎችና
ተጎጂዎችን ለሁለት የከፈለ አነጋጋሪ ጉዳይ ሆኗል። ይህ ክስተት ለሁላችንም ትልቅ ትምህርት ነው። ለታዋቂ ሰዎች ስምና ዝና ትልቅ ኃላፊነት እንዳለው ማስታወቂያ ሲሰሩ ገንዘቡን ብቻ ሳይሆን ሕጋዊነቱን ማየት እንዳለባቸው ያሳያል። እንዲሁም ለሸማቾች ደግሞ ታዋቂ ሰው ስላስተዋወቀው ብቻ አይናችንን ጨፍነን መግባት እንደሌለብን በቂ ጥናትና ጥንቃቄ ማድረግ እንደሚገባ ያስተምረናል። ውድ የቻናላችን ቤተሰቦች የነ አርቲስት ሰራዊት ፍቅሬ ጉዳይ ምን ሊሆን ይችላል? በነፃ ይለቀቁ ይሆን ወይስ የካሳ ክፍያ ይጠበቅባቸዋል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አርቲስቶቹ ተጠያቂ መሆን አለባቸው ወይስ የድርጅቱ ባለቤቶች ብቻ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ተጨማሪ መረጃዎች ሲወጡ ወዲያውኑ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን አትዘንጉ እያለን መልካም ጊዜ ይሁንላችሁ።